ሸህት አቡ ከጫጫታው ትንሽ ትርቃለህ። ብቸኛው እንዲሰማን ወንድሜ ትንሽ ራቅ ከጫጫታው። ቤት ውስጥ ግባ። ውጪ ላይ አይሰማም። ዶርም አካባቢ ስለሆንኩኝ ብዙ ጫጫታ አለና ይሰማል እኮ። ቤት ውስጥ ልትገባ ትችላለህ። ቤት ውስጥ ግባ። ቤት ውስጥ ራሱ እዛ ባንጋኖች ምናምን ስላሉ በጣም ይጮሃሉ። ይሄ ውጭ ይሻላል ብዬ ነው። እሺ ቪዲዮ አብራ እሺ ሀቡዬ እኔ ያኔ ካንስሌሽን ከመጀመሪያው ጀምሬ ላውራ። ከሙኒት ጋር እንዴት ተዋወቃችሁ? ሙኒት ጋር የተዋወቅ ነው ደላላው እንትን መጀመሪያ ሌላ ደላላ ነበር የማወራው ከኢትዮጵያ ያመጣኝ ማለት ነው። ከዛ እሱ ኢቃማ ያሰራልኝ እያወራን እያለ 15 ቀን ፈጀበት እሱ ማለት ነው። ምንም አላደረገም። ለካ ሰውየው አረጉ ሌላ አፕላይ አድርጎብኛል። ካንስሌሽን ሰጥቶኝ በጎን ደግሞ አፕላይ አድርጎብኛል አረጉ ማለት ነው። ከዛ ደላላው እምቢ ሲለው እምቢ አለኝ በቃ ምናምን ነገር ሲለኝ በቃ እምቢ ካለህ እንግዲያስ ተው እኔ ይሄንን ኬስ ስለማላቅ ተው በቃ አልኩትና ሙኒትን አጋጣሚ እንደዚህ ገስት ላይ ሰው ወስዳ ምናምን አይቻት ደወልኩላት ስልኳን ወስጄ ማለት ነው ከገስት ላይ። ከዛ እንደዚህ ከባሏ ላይ ስልኳን ወስደህ ከፕሮፋይሏ ላይ አዎ እሺ። ከዛ በኋላ ደወልኩላትና አወራኋት። ሳወራት አረ ደላላውማ ካንስሌሽን ተቀብለህ የለ ወረቀቱ አለ አለችኝ። አዎ አለኝ አልኳት። ደላላው እንግዲያስ ሊበላህ ነው ብርን ተቀበልና በሌላ ሰው ቢሆን አስጀምር አለችኝ። እኔ የማውቀው ሰው የለኝም፣ ማንም ሰው የማውቀው ሰው የለኝም፣ እዚህ ሰው የለኝም ምናምን ነገር ስላት እኔም ቢሆን አሰራልሃለሁ ስትለኝ እሺ በቃ እንደዛ ከሆነማ ደስ ይለኛል። በሱ በስንት ሺህ ብር ነው የጀመረልህ ስትለኝ በ8 ሺህ ብር ነው የጀመረልኝ። 5500 ብር ሰጥቼዋለሁኝ። ሌላውን ደግሞ ኢቃማ ከወጣልኝ በኋላ ነው የምሰጠው አልኳት። አይ እኔ የማሰራው በ9 ሺህ ብር ነው አለች። ከዛ በ9 ሺህ ብር ነው ስትለኝ እና እንደምንም ብለህ 7000 ድርሃም ስጠኝና ከዛ ሌላውን ደግሞ ኢቃማ ከወጣልህ በኋላ ሰርተህም ቢሆን ትሰጠኛለህ ታገሰሃለሁ አለች። ከዛ እሺ አልኩኝ። እሺ ካልኩ በኋላ ያንን ብር ከኢትዮጵያ ማስልኬ 60 ሺህ ብር ከኢትዮጵያ 60 ሺህ ብር አስልኬያለሁ። ያው ደረሰ ለተጠቅቄለታለሁ። መረጃ እስከዛ እንዳዘጋጅ ስሙ እሸቱ ነው። ስምክ እሸቱ ነው ወንድሜ? ስምክ ማን ነው? አዎ እሺ ኦኬ። መረጃዎቹን ዋትስአፕ ላይ ልክልሻለሁ። እሺ እሺ ቆይ እኔ ከዛ እንደገና እንደዛ ቆይ ወንድሜ ለማቅለል እሸቱ ሙኒትን ከባይዋ ላይ ቁጥሯን ወስደህ በሷ ኢቃማ ማሰራት እንደምትፈልግ ጠየካት። እሷም በ9000 ድርሃም እንደምትሰራልህ ቃል ገባችልህ አይደል? እንደምትሰራልህ 9000 ድርሃም ተስማማችሁ። እሺ ከዛ በኋላ ከተስማማን በኋላ 7000 ድርሃም ስጠኝና ሌላውን 2000 ብሩን ሰርተህ ትሰጠኛለህ አለችኝ። በጣም ጥሩ 7000 ድርሃም ከፍለህ 2000 ደግሞ ሰርተህ ትከፍላለህ። እንት ከፈልክ? ከዛ በኋላ 5200 ድርሃም በድርሃም ሰጠኋት እዚህ። ከዛ ከኢትዮጵያ ደግሞ 60 ሺህ ብር አስላኩኝ። ደረሰኙም ማለት ለተስፍሽም ልኬለታለሁኝ። 1000 ብሩ ግን በእጅ ነው የተሰጠችው። ድራይቨሩ አለ በስልክ ያወራንበት ምናምን ቮይስ አለ። 1000 ብሩን ድራይቨሩ ሄደበት አካውንት የላከች ድራይቨሩ ሄደበት ስልኳ አላክ ምናምን ያለችኝ ቮይስ አለ። 1000 ብር የተቀበለችበት። በደረሰኝ ስንት ነው የከፈልከው በካርድ? በደረሰኝ 4200 ድርሃም እና 60 ሺህ ብር በኢትዮጵያ። ቆይ 4200 ድርሃም ደረሰኝ አለኝ። እሺ ሌላው በካሽ ስንት? 1000 ብር። ኦኬ በካሽ
1000 ድርሃም በካሽ አንድ ላይ 4200 በካሽ እሺ ለ4200 ደረሰኝ አለክ አይደል አለኛው 1000 ድርሃም ውስጥ ምን አለክ ቪዲዮ አለክ ወይስ አለኝ እሷ ድራይቨሩ እየሄደ ነው የልጅቷን ስልክ ላክበት ምናምን ያለችኝ አለ መረጃው እዛው WhatsApp ላይ አለ ጥሩ ወይስም አለኝ 60000 በኢትዮጵያ ያልከው እንትን አለክ ደረሰኝ አለክ ደረሰኝ ለተስፍሽም ልኬለታለሁ ላንቺ መፈለግ ይልክልሻለሁ እሺ 60000 ብር በማንስ ያስገባው 60000 ብር በሮቤል በሚባል ሰው ነው ያስገባው እሺ ሮቤል ኦኬ 60000 ኦኬ ጠቅላላ 7000 ድርሃም ሆነ ማለት ነው አይደል ኦኬ ጥሩ እሺ በስንት ጊዜ ውስጥ ነው ኢቃማህን ልትሰራለህ የተነጋገራችሁት አንተና ሙኒት እዛ እሷ ጋር ሲሄድ 13 ቀን ካንስሌሽን አለኝ እሷ ጋር ሲሄድ ከዛ በኋላ ከሄድኩ በኋላ እደውልላታለሁ ልክ ብሩ እጇ ላይ ተገባ በኋላ እኔ ጋራ መሳደብ ጀመረች ታመናጭቀኛለች ምን ትለኛለች በቃ እንደዛ እያለች 5 ቀን ቀረኝ 13 ቀን 5 ቀን ቀረኝ ቃል የተገባባችሁት ኢቃማህን በ9000 ድርሃም ልትሰራለህ 7000 ድርሃም ከፍለህ የቀረውን 2000 ድርሃም ሰርተህ ልትከፍል ስትስማሙ በስንት ጊዜ ኢቃማህን እጨርስልሃለሁ ነበር ውላችሁ ስምምነታችሁ ካንስሌሽን ስለሆነ ውል የለውም በቃ ባለኝ ጊዜ ቶሎ ጨርሳ እንደምትሰጠኝና ስራም እንደምታስገባኝ ነው ያወራችኝ በጣም ጥሩ በስንት ቀን ነበረ ካንተና ሙኒት ስትተዋወቁ ቁጥሯን ከፕሮፋይሏ ላይ ወስደ ስትደውልላት ስንት ቀን ነበረ ካንስሌሽን ስንት ቀን ነበረ 16 ቀን ነበረው እሷ ጋር ሳወራ እሺ ከዛ ብሩን ስትከፍል የሚቆጠረው ብሩን ከከፈልክበት ቀን ጀምሮ ነው ደረሰኙ ላይ ቀን ስንት ይላል 13 ቀን ብሩ ወደ እሷ ከሄድኩ በኋላ 13 ቀን ብር ካስገባክበት ቀን ጀምሮ ስንት ቀን ነበረክ ደረሰኝ ላይ ልቦች ከላክለት ይሄው ፎርዋርድ አድርጎልኛል ልቦች 13 ቀን ያስገባክበትን ደረሰኝ ይሄ 3200 ድርሃም ይሄ ደረሰኝ 3200 ድርሃም ነው ኦኬ ምን ያህል መልሶልኛል ምን ያህል የላከለት የሞቱማን የፉአድንና የደሳሌ ሞቱማ ፉአድ በምን ያህል ሞቱማ ፉአድ ሶስተኛ ደሳሌ ሞቱማ ፉአድ ደሳሌ ማን ቀረ ቤኛና ገመቹ ብቻ ቀሩ ቤኛና ገመቹ ብቻ ቀሩ ጳውሎስ እንትን አልወሰደም አይደል ካንስሌሽን ኦኬ ስለዚህ ቤኛ ገመቹ ጳውሎስ ደግሞ በአናይፍ ይገባሉ በጣም ጥሩ አናይፍ አሁን ለዚህ ተነግረኛል የሁለቱን የአናይፍ እርግጠኛ ናት 100% እኛ ቅድመ ክፍያ አንዳንድ ሺህ ድርሃም እስከከፈሉ ድረስ እነሱ ምናልባት ሊኖራቸውም ይችላል እስከከፈሉ ድረስ ችግር የለውም አሁን እኮ የእንትና ትኬት ባይኖርብን እኮ የቦንሳ ትኬት ባይኖርብን እኮ የቀረቸው 2000 ድርሃም አንዳንድ ሺህ ድርሃም እነሱ ቅድመ ክፍያ ይከፈልና የቀረውን 1600 ድርሃም ከደሞዛቸው ሰርተው ይከፍሉ ነበረ ግን ቦንሳ ደግሞ ሞቱማ ይኖረዋል ሰው ይሰጠዋል መሰለኝ ወይ ሞቱማ መቀየር ይቻላል ታዲያ ሰውየው ጋር ለሰው እናያለን ወይንም ደግሞ ልጆቹ ነው ሊሰጣቸው ይችላል ሞቱማ 500 ብር ለሆነ ወንድሙ ላንዳቸው ማገዝ ይችላል ሰውን ከመንቀያየር ኦሬዲ ሰውየው በመከራ የተቀበለንን ሰውየው ኦኬ ይቅርታ አድርጉልኝ እሺ ስለዚህ ቆይ ቀኑን እንደ የደረሰኝውን ቀን ከይቅርታ ጋር
ቀን 27 ጁላይ ቀን 27 ጁላይ ነው የሚለው። ካንስሌሽን የተሰጠው ምን ቀን ነው? 9 በ9 የተቀበልኩት ወሩን አላስታውሰው። በ9 የተቀበልኩት ለላክልሽ አውዬ በዋትስአፕ አንዴ ቆይ። ጁላይ 9 ደረሰኝ ላይ ያየው ነው። ጁላይ 9 ካንስሌሽን ከተሰጠክ ጁላይ 27 ከከፈልክ ኦልሬዲ 18 ቀን ተነሳለት ከካንስሌሽን ጋር 28 ሲቀነስ 18 ካንስሌሽን 28 ማይቀኑ 13 ቀን ምለው እኔ እንጃ ከዛ በላይም ሊሆን ይችላል። ብዙም እንትን አይደለም ያኔ ከዛ በላይም ሊሆን ይችላል። እሺ አንዴ ስታቋርጠኝ ሐሳብ ይተጣጣለ 28 ሲቀነስ ደግሜ ወደ ዋትስአፕ ሊድና ደረሰኝ ላይ አስተፋብኝ ጁላይ 27 ኦኬ ደረሰኝ ላይ ቀን ነው ያሳየው ጁላይ 27 ካንስሌሽን የተሰጠክ ደግሞ ጁላይ 9 አይደል? ጁላይ 9 ስለዚህ 9 ጁላይ መሰለኝ እርግጠኛ አይደለሁም። ደረሰኝ ስለዚህ እንዴ አው ቆይ ካንስሌሽን ቀልቦት ፎርዋርድ አድርግልኝ ካንስሌሽኑን አንዴ ፕሊስ ሊያው ለምሳሌ ከዛው ካልሆነማ ያልቅብሃል ካንስሌሽን በዚህ ወር ካልሆነ በጁላይ ካልሆነ ያልቅብሃል። ለምን ደረሰኝ አንተ ገንዘብ ያስገባህበት ደረሰኝ ጁላይ ማግብቻለሁ እኮ ሀቡ ቀራማ ገብቻለሁ እኮ ወር ከምናምን ሆኖኛል። ቀራማ ወንድሜ እየተደማመጠ ነው። የዛኔ ደረሰኙን ባስገባክ ሰዓት ከጁላይ ካልሆነ ጁን ወይ ኤፕሪል ምናምን ከሆነ ኦሬዲ በጣም ይቆይብሃል። ስለዚህ እዚህ ወር ላይ ነው ደረሰኙ የገባበት ወር ላይ ነው መሆን ያለበት። ጁላይ ላይ ጁላይ ማለት 7ኛው ወር ነው። አሁን ያለነው 9ኛው ወር ነው። ኦኬ አንዴ ካንስሌሽን ከይኸው ቅልቦት ፎርዋርድ አድርጎልኛል። ያው ካንስሌሽንክ እኮ ትራንዛክሽን ነው ካንስሌሽን ካንስሌሽን አይደለም ግን ሙኒት ካንስሌሽን ካለሽ እጅሽ ላይ ካለ ልክልኝ ትችያለሽ። ካንስሌሽን ቃሉን እንዳይ ካንስሌሽን እልክልሻለሁ። yes please ካንስሌሽን ካለሽ እባክሽ ላኪልኝ። የካንስሌሽን ቃሉን ፎቶ ተነስተው ነው አሁን ይሄን ሞቱማ ሁለታቸው ስማቸውን ጻፍበትን ያለያቸውም እኮ ከፓስፖርት አጠገብ ስላላክልኝ ፎቶ ብቻ ስለላክልኝ ስም አለያቸውም። ፎቶ አቡ ቤኛና ገመቹ ያለው ልጅ ገመቹ ነው ሲሞ እኮ የትኛው ቤኛ የትኛው ገመቹ እንደሆነ ቀይ ቲሸርት የለበሰው ማን ነው? ገመቹ ነው እሱ ገመቹ። አዎ እኮ እንዲህ ነው የምታረጉልኝ። እንደዚህ አድርጋችሁ ፎቶ ሪፕላይ አድርጋችሁ ገመቹ ያው እንደዚህ ጻፋል። ይኸውልህ እንደዚህ ገመቹ ዋትስአፕ ላይ ቼክ ከዛ ነጭ ቲሸርት የለበሰው ደግሞ ቤኛ እሺ ቤ 1 ሰከንድ ቤኛ ነው ገባኝ። በቃ ገመቹና ቤኛ ጽፌበታለሁ ፎቶ ላይ። ኦኬ ካንስሌሽን ትደርሰኛል። ካንስሌሽን ዴት ስታርቲንግ $11 7ኛ ወር ኦኬ ካንስሌሽን የተሰጠክ በ11 7ኛ ወር ጁላይ 11 ነው። ገንዘቡን ያስገባኸው በ27 ነው። ስለዚህ ካንስሌሽን በተሰጠክ 16 ቀን ኦኬ 28 ሲቀነስ 16 ይሆናል 12 ቀን። ኦሬዲ ገንዘቡ ስታስገባ 12 ቀን ነበር ካንስሌሽን የሚቀረው። ሶ በ12 ቀን ውስጥ ልጨርስልክ ተስማምታችሁ ነው 7000 ድርሃም የከፈልከው። ኦኬ እሺ ስለዚህ አሁን እስካሁን ድረስ እንትን አላልክም? እስካሁን ድረስ ቃማ ካልተሰራልክ ከዛ በኋላ እየደወልኩላት በዚህ በ12 ቀን ውስጥ እየደወልኩላት ነበር። እሷ ጋር እያወራን ነበር። ግን እሷ ልክ ብሩ ከገባ በኋላ ለኔ የምሰጠኝ ምላሽ ሌላ ነው። በቃ የሆነ ስድብ ማመናጨቅ ምናምን ነው። ከዛ በኋላ 5 ቀን ሲቀረው ኤሚኬ ጋር ሄድኩኝ። ኤሚኬ ጋር እኔ ያለሁበትና ኤሚኬ ቅርብና ቅርብ ነው። ከሱ ነው ራሱ እሷ ወደ ኤሚኬ ልካኝ ኤሚኬ ነው ስራ ያስገባኝ። ከዛ በኋላ ኤሚኬ ጋር ቤቱ ሂጄ አልተጀመረልኝም እኮ ይኸው አሁን 5 ቀን ቀረኝ ብዬ ኤሚኬ ጋር ሳለቅስበት ደወለላት። ሲደውልላት አሁን አስጀምርለታለሁ የ3 ቀን ስራ
እኮ ነው ምናምን ነገር አለችና ከዛ በኋላ ልክ ሲጀመር አፕላይ ሆኗል ተባለ። ከዛ ጊዜም የለውም ያኛው እስከሚከነሰል ድረስ ጊዜው ሄደ። 4 ቀን ፈጀብኝ ያኛው አፕላይ ሆኖ እስከሚከነሰል ድረስ ማለት ነው። ከዛ በኋላ ሌበር ኦፊስ ደወሉልኝና ከንሰለንልሃል ዛሬውኑ ግን አፕላይ አድርግ ዛሬውኑ አፕላይ ካልሆንክ ብሎክ ያደርጋል ሰውየው ቶሎ በል ሲሉኝ ቮይስ አረኩላት። ዛሬውን አስደርግ ብለውኛል አልቋል ካንሰል ተደርጊያለሁ ብዬ ስላት አይዳ ሲስተም እናስገባዋለን እንግዲህ ጥሩ ማረጋ አለማረግ የሲስተሙ ጉዳይ ነው የኔ ጉዳይ አይደለም አለች። እሺ ብዬ ዝም አልኩኝ። ለኤምኬ ነገርኩት ቤቱ ሂጄ ማለት ነው። ለኤምኬ እባክህ ንገርልኝ እንደዚህ ነውና ዛሬው ካልተደረገ ዛሬማ ታረግልሃለች ቀን እኮ የለህም ምናምን አለና እሱ እዛ ቁጭ ብሎ እየሰማሁት ቮይስ አረጋላት የዚህ ልጅ ዛሬ ታርግለት ካለበለዚያ ብሎክ ያደርገዋል አላት። ከዛ የሷን ምላሽ አልሰማሁም እኔ። ከዛ በኋላ ሄድኩኝ ወደ ቤት። ከዛ በኋላ በጠብቃት እስከ 4 ቀን ድረስ ምንም ነገር የለም። ደወልኩላት። ስደውልላት እንትን አይ ሲስተም አስገብተነዋል ምናምን ነገር አለች። ከዛ ቆይታ ወደ ጧት ደውዬላት ወደ 8 ሰዓት 9 አካባቢ ላይ እንትን ምንድነው ሜግኔሽን ሂዳለች። ከዛ እንዴት ቀራማ ገብቻለሁኝ ወይ ወደው አልሳብሽልኝ እንዴት ቀራማ ገብቼ እንዴት ሜግኔሽን ሄዳለሁኝ ምናምን ነገር ስላት አይ ሜግኔሽን ካለብህ ሂድ ከሌለብህ ደግሞ የራሱ ጉዳይ አለች። ምክንያቱም ከኔ የምፈልገው ቀራማም ስላስገባችኝ ምናምን ስላረገችኝ ኔጌቲቭ ነገር ነው ከኔ የምፈልገው በቃ እኔን እንዲህ አለ ብላ እንትን ለማለት ማለት ነውና ልክ ሜግኔሽን ይዘሽኝ ሂጂ ተባበሪ በቃ አንቺ እዛ ያለው እንድታናገርልኝ ለሾርጣም እንዳይሰጡኝ ሜግኔሽን አንቺ ይዘሽኝ ሂጂ ስላት ይሄን ኔጌቲቭ ወሰደችና አንተ ማን ነህ እኔ አንተን ይዤ የሚሄደው ምናምን እያለችኝ አመነጫጨቀችኝ ማለት ነው። ስታመነጫጭቀኝ በቃ ተይው ብዬ አልቅሼ ዝም አልኩኝና ለኤምኬ ደወልኩለት። ለኤምኬ ስደውልለት እንዲህ እኮ አለችኝ ሙኒት ምናምን ስለው እንዴት እስቲ ቆይ ላውራት አለኝ። ከዛ ደወለላት አወሩ። ከዛ በኋላ ለኤምኬም ደውላ ለኔም ደውላ አለች። እሷ የምትለው ምንድነው ከኔ ኔጌቲቭ ወስዳ እሱ ማን ነው ሜግኔሽንም ወስደው እኔ መውሰድ ግዴታ አለብኝ እያለች በቃ እኔን እንትን ለማለት ማለት ነው። እኔ ቀራማ ገብቻለሁ 3 ቀን ነው 4 ቀን ቀራማ ገብቻለሁ በዛን ቀን ማለት ነው። ከዛ በኋላ ብላት እንትን አለችኝ። በቃ ዝም አልኩኝ። እኔ ሜግኔሽን አልሄድም ብዬ ዝም አልኩኝ። በቃ ታዩና በቃ እንደዚህ ከሆነ ሌላ ሰው ጋር ቀራማውን ከፍ ያስተካክላለሁኝ ብሩን መልሽልኝ አልኳት። ከዛ ብሩን መልሽልኝ ስላት አንተ ስትፈልግ መልሽልኝ ስትፈልግ ደግሞ ስሪልኝ ማለት አትችልም አለች። እና አስተካክልልኝ ወይ ይዘሽኝ ሂጂና አስተካክልልኝ ስልሽ እንድትሰሪብኛለሽ ደግሞ ብሩን መልሽልኝ ስልሽ ደግሞ አንተ ስትፈልግ መልሳለሁ ስትፈልግ ስሪልኝ አይቻልም አልሽኝ። እና ምንድነው ማድረግ ያለብኝ ስላት አሁንም ስትሰርበኝ ማለት ነው ዘጋሁትና ስልኩን ምንም አላልኩም። ከዛ በኋላ እንትን አልኩኝ እኔ ማለት ነው ያጎቴ ልጅ አለችና እዚህ እንደዚህ ተባልኩኝ እኮ ምናምን ነገር ስላት እኔ ይዤ ሄዳለሁኝ ሜግኔሽን ይዤ ሄዳለሁኝ እኔ አናግራቸዋለሁ አለች። ከዛ እሺ ብዬ በቃ ችግር የለውም እኔ ያጎቴ ሪዛይን ትሄዳለች ሜግኔሽን እሷ ታናግርልኛለች ያለውን ነገር እስኪ እሷ ጋር አስጨርስ ጁማአ ብላኛለች አልኳት። ከዛ እሺ አለች። ሙኒትም ዝም አልኩኝ። ልክ ሌበር ኦፊስ ጋር ስደውል እንትን አለኝ ብሎክ ተደርገ ይሆናል አትሂድ ሜግኔሽን ከሄድክ በዛው ሀገር ያሳፍሩሃል አትሂድ ሜግኔሽን። ስለዚህ ወዲያውኑ ብሎክ አድርጎ ከሆነ ሰውየው ምንም ማድረግ አይቻልም ሜግኔሽን እንዳትሄድ ሲለኝ ሙኒት አልኳት ሜግኔሽን እንደዚህ ብሎ ሌበር ኦፊስ እንደዚህ ብለዋሉኝ እና ምን ይሻለኛል ስላት በቃ የራሱ ጉዳይ እኔ የሚመለከተኝ ነገር የለም አለችና ዘጋችብኝ። ከዛ ዝም አልኩኝ። ከረሜ ሳሪ ጋር ገባሁ። ሳሪ ጋር ገብቼ ሳሪ ራሱ አልገባትም። በቃ ሁሉ ነገር ስነግራት በቃ እሷ ጋር ክርክር ያዙ ማለት ነው። እንዴት እንደዚህ ይሆናል ይሄን ሁሉ ጊዜ እንድትቀራማ ገባ እንዴት አንቺ ምናምን ስትላት እሷ ጋር ክርክር ያዙ። በቃ ሳሪ ደግሞ በቃ እንትን አሁን እንዲስተካከለት ይሁን በቃ ነገሮች እንትን ይበሉና ይስተካከለት አለቻት። እዛ ላይ ሁሉም ተጫኗት ነረጁ ምናምን ሁሉም ነበሩ ገስት ላይ ተጫኗት እሷን ማለት ነው። አውፍ በይው አሏት። አንተም ይቅርታ ጠይቃሉኝ። እሺ ይቅርታ አልኩኝ። ከዛ በኋላ የአረቡን ስልክ ላክና ምንድን ተደርጓል አለች። እሷ ሙኒት ያቺን ጠሯት ኢቃማ ታስተካክልልኝ ልጅ
ማናት? እኔ ስሟን አላውቀውም። የቃማም ታስተካ ያምሮት ነው ስሟ። ያምሮት የምትባለውን ጠሯት። እሷና ከዛ ሲጠሯት ማናት? ያምሮት። አዎ የረሳሁት ነገር ደግሞ ማለት ነው ብሩን የምመልስልህ ሰው ሲተካ ነው አለች። ሰው ሲተካ ነው እንጂ ሰው ሳይተካ አልመልስልህም ማለት ቮይሱ አለ። ለኔም ያለች ላጎቴም ያለችኝ ቮይሱ አለ። አልመልስልህም አለች እና ሰው እስከሚገኝ ድረስ 2 ዓመትም ቢያድረን ምንድነው የምሆነው? አንዴ ህይወቴ ተበላሽቷል። አሁን እንኳን ብሩን መልሰሽልኝ በሌላ መንገድ ማስተካከል ምን አለበት? የራሱ ጉዳይ። ሰው ዓመት ማደረ 2 ዓመት አይመለከተኝም። ሰው ሳገኝ እመልስልሃለሁ ስትል ሳርዬ ስላልገባት ማለት ነው ያቺን ኢቃማ የምታስተካክለውን ጥሩልኝና እሷ ታብራራልኝ አለች። ከዛ ያቺኛይቱ ተጠርታ ምንድነው የዚህ ልጅ ህይወት ምንድነው የሚሆነው? ቀራማ ገብቷል። አሁን ወር ከምናምን ሆኖታል። ቀራማ ገብቷል። ይሄ ነገር ምንድነው የሚሆነው የዚህ ልጅ ህይወት ብላ ስትላት አይ ብሩን የምንመልስለት ሜግኔሽን 2 ወር ከሆነ በኋላ ካንስል አድርጎ ሲመልስልን ነው እንጂ ሰው መተካት የሚባል ነገር የለም አለች ያቺኛይቱ ልጅ። ኦኬ ሙኒት ግን ያለችን ሰው እስከሚተካ ድረስ ብሩ አይመለስም ነበር ያለችው። ትምጣ ልጅቷና ከሷ እንስማው። እሺ ትተራ ኤምኬም ይጠራል። ኤምኬም ላምሪ ይጠሩ ሁለቱ ሲጨርስ ይጀምራሉ። እሺ ከዛ በኋላ እንደዛ አለች። ልክ የሰውየውን ስልክ ላኩላቸውና ለጁጁ ጻፍኩላት። ዛሬ ደውላችሁልኝ ምናምን እየስጥላት ቆይ አሁን ልንደውልልህ ነው አለች። ከዛ ኤምኬ ለጓደኛዬ ደውሎ እየፈለገች ነው ሙኒት ሲለኝ አሁን በቀደም ማለት ነው። እሺ ተቋርጠና ደወልኩላት። ሙኒት ፈልገሽ ደወልኩላትና ሙኒት ፈልገሽ ነበር ስላት ምን ፈለክን አለችኝ። ገና ምንም ሳታወራኝ ኤምኬ ነው ደውሎ ለጓደኛዬ ትፈልጋለች አለኝ ማለት ነው። ምን ፈለክ ስትለኝ አረ ኤምኬ እኮ ደውት ትፈልጋለች ብሎኝ ነው ስላት ከዛ እየደወንለት ነው ጠብቅ አለችኝ። እሺ ብዬ ስልኩን ዘጋሁት። ከዛ በኋላ ለጁጁ ደግሜ ጽፍላት 4 ቀን 5 ቀን አድሮ ጽፍላት አልመለሰችልኝም። ዝም አልኩኝና በቃ አሁን ወደ አንቺ ጋር መጣሁኝ ማለት ነው። እሺ ኤምኬንና ቪዛ የምትሰራልክ ማናት? ላምሮትን ጥሯቸው። እሷ ናት የምታውቃት። እሷ ያው እሺ ሙኒት ላምሮትን ላምሮት ነው ያልኩህ። ያምሮት ያው እና እንትን ያለችልኝንም ሀቡ የጀመረችልኝንም ወረቀት የላከችልኝንም በዋትስአፕ ተላክልሽ። እሺ ሰላም ሀቡ ቤት ነው። እናንተ ፍቅር ዲዛይን 1500 ድርሃም አስገባለሁ ብሏል ለነሱ እርዳታ ማለት ነው። ግን ስሜ እንዲጠቀስ አልፈልግም ብሎኛል። ግን ሐራም 1500 ድርሃም የሚያክልን ነገር አስገባለሁ ብሎ ስሙን አለመጥቀስ ንፉግነት ነው። ከፍቃዱ ውጪ ነው ስሙን የጠቀስኩትኝ እና አመስግኑልኝ። ይሄን ኮሜንት የጻፉ ልጅ ያስታወስሽኝ ልጅ አመሰግንሻለሁ። ስለዚህ የእንትና ያናይፍን አካውንት ሰጣለሁ አስገብቶ ደረሰልኝ ይልኛል። የመግቢያቸው ተገኘ ማለት ነው። ነቦንሳ ደግሞ በቂ ትኬት ዲስካውንት ያደርግልናል ብለን ተስፋ እናደርጋለን። ይሄ ቪዲዮ በዛበት በጣም ደስ ብሎኛል። ማርያምን ትኬት ዲስካውንት እናደርጋለን፣ ችግር የለውም። የኛን ኮሚሽን ምናምን ሳናስብ እንቆርጥለታለን ለቦንሳ። እዚህ ስርም ልጆች ስራ ይግባ አይሂድ ምናምን እያሉኝ አሉ። በውስጥ ካወሩኝ ተሰብስቦለት ቪዛ ይሰራለት። ምን አገባ ይስራ ከቻለ።
እንደፈለጉ ራሱ እንትናም አለ ማን ነው ያመጣው ልጅ ታሜ እንዴት ነው ጠፍተካል? ኧረ ታሜ ጠፍተካል። ቢስሚላ ምን ነው ጠፋክ? በጣም ጠፋክ። እየጠበቅናቸው ነው። ኦልሬዲ እኔ ነጥብ ይዣለሁኝ ጥያቄዎች ወንድማችን ከተናገረው ውስጥ። ስለዚህ ወአለይኩም ሰላም እንዴት ነህ? አልሐምዱሊላህ ሰላም ናችሁ? እንዴት ናችሁ? ደህና ነን። ታሜ እንዴት ነህ? አሎ አልሐምዱሊላህ። እንዴት ናችሁ እናንተ? ሰላም አለን። አንተ ደህና ነህ? ሁሉ ሰላም والله الحمد لله هي نور الله لامري نات እሺ ها ታሜ እንዴት ነህ? هلا والله منيت اخبارك؟ الحمد لله شو اخبارك انت؟ الله يسلمك الحمد لله እሺ በቂ አንዴ ላስቸግር ቦታ ስለሌለ መልሰት መጣለ ላምሮት ላስከፍት እሺ እንደማለት የታለች ያው ሌዲ ሴት ልጅ ነው ጠየቀብኝ ሀሲናትን ሴት ስለሆነች አክብሬ ነው አንተን ወንድ ነው ጠየቀው ይቅርታ ላምሮትን እንታይታለሁ እሺ ስለዚህ መጨረሻ ላይ ያቆማችሁት በምንድን ነው ሀቡ መጀመሪያ ላይ እሱ ቦታ ላይ አርጊና ታሪኩን እርማት ላርመን ኦኬ ጥሩ ጳውሎስ ቆይ በኋላ ትገባለህ የአናይፍን መልስ ሲመጣ አስገባችኋለሁ እሺ ሞቱማት የአናይፍን መልስ ሴትዮዋን አናግራ መልሱን እንድታመጣልን ነው እየጠበቅን ያለነው አናይፍ መልስ ስታመጣ ለፍቅር ዲዛይን የአናይፍን አካውንት ነምበር ልካለው ኢንሻአላህ ሁላችሁም ስራ ገብታችሁ ርፍ እንላለን እሺ ሙኒት እንኳን ደህና መጣሽ እንኳን ደህና ቆያችሁ ሀቡ ይሄ ልጅ ሙሉ ቪዲዮን ሪከርድ አድርጌ ልኬልሻለሁ የዋትስአፑን እያንዳንዱን ቀን በቪዲዮ ሪከርድ የራሱ መሆኑን እንድታረጋግጪ ማለት ነው እሺ እዚህ ጋር ደረሰኝ ብቻ ነበር ያየሁት ከደረሰኝ በኋላ ካንስሌሽን ያለ ከካንስሌሽን በኋላ ዋትስአፕ ላይ ኮንቨርሴሽን ያለ ኦኬ መጀመሪያ የመጣበት ቀን አንቺናሱ መጀመሪያ ያላችሁበት ቀን ይጀምራል እንትኑ ቀኑ ሚውት አድርገሽ አዳምጪ ሀቡ ድምፅ አለ ሚል ማለት ነው ኦኬ እንደዚህ አይነት ኬዞች የሚደረጉት መቼ ነው የሚፈጠሩት ሚግሬሽን ነው የሚባሉት መቼ ነው እሱን አላኩልሽ አንዴ ለላክል የሚግሬሽን እና እንደዚህ አይነት ችግሮች የሚፈጠሩት መቼ መሰለሽ አንድ ሰው ብሎክ ሲኖርበት ወይም ቀራማ ሲኖርበት ነው ኦሬዲ አሁን ልጁ ቀራማ ገብቷል ይሄን ሰዓት ኦኬ 150 ድርሃም ናት 150 ድርሃሙን ቀራማ ስለገባ ምን አልኩት 150ውን ቀራማ ስለገባ አትፍራ አልኩት ሂድ ይሄ ምንድነው ቪዚት ሪኩዌስትድ ማለት መገኘት ቦታው ላይ መገኘት ከሚግሬሽን ላይ ተላከ ይሄ ወረቀት ሰርች ሪዛልት እሸቱ ሰዒድ ኢብራሂም ነው የሚለው ኦኬ እሸቱ ሰዒድ እርቂሁ እዚህ ጋር ምን ይላል ስታተሱ ቪዚት ሪኩዌስት ኦኬ እሺ ኦኬ
ሂድ አልኩት። እንዴት መጀመሪያ የሚቀድመው ነገር ወይ ነው የሚልብሽ። አንድ ነገር ስትዩ አንድ ኔጌቲቭ ነገር ስትዩ ጥልቅ ልክ እኔ ሆድ ውስጥ የምሰራው ነው የሚመስለው ሁሉ ነገር። አንዴ ተቀብያለሁ፣ እዚህ ጋር ደርሷል፣ ግዴታዬ ነው መጀመሪያ በስነ ስርዓት፣ አለበለዚያ ደግሞ አልችልም። ስም አልኩት ሂድ ሚግሬሽን ገብተህ እዛው ካቆዩ ቀራማ ክፈሉ ነው የሚባለው። ቀራማውን ከፍላለሁ። ብሎክ የለብህም። ስለዚህ ሂድ። እንዴት ወዴት خلاص የራስ ጉዳይ ብዬ ዘጋው። ስንት ሰዓት ሙሉ አናግረዋለሁ። ዘጋሁኝ፣ ቁጭ አልኩ። በማግስቱ ደወለ። እላዩ ላይ እያንዳንዱን ቀን ቀራማ ነው የሚጨምረው። ነገርኩት። እላዩ ላይ ነው የምትቀልደው፣ በራስ ነው የምትቀልደው፣ በእኔ አይደለም። ሰው አያስፈልግህም፣ ሂድ። እኔ ሄጄ አስጥለዋለሁ። እነሱ ሊሸኙት ከፈለጉ ማንም አያስጥለውም። እሱ ጥያቄው አብረን እንሂድ ነው። ነይ ውሰጂኝ አለኝ። በቃ መጨረሻ ላይ መጀመሪያ ለምን ሄዳለሁ ነው። በኋላ በስንት በከራ ከተረዳኝ በኋላ ደግሞ ናይሽ አንቺ ውሰጂኝ ማንም የለኝም ማለት ሪኩዌስቱ ቪዚት ሚለውን ማንበብ አልቻለም ማለት አልገባውም። ኦልሬዲ ዚስ ፔፐር ይሄን ፔፐር ልከሽለት ነበር? ልኬለታለሁ። ኤምኬ አጠገቡ አሉ። እሱ ሲጀመር 44 ቦታ ነው የሚያጣራው። ነገርኩት ሂድ፣ ግዴለህም። በፍጹም መስማት አልፈለገም። እንዲያውም ይቅርብኝ በቃ አለ። እሺ አልኩት፣ ይቅርብሽ። ከዛ በማግስቱ ደግሞ ደወለ። ሲበርድለት ጠይቆ ሲጨርስ እንደሚመጣ ስለማቅ ወዲያውኑ ካንስሌሽን ውስጥ አልገባውም። በማግስቱ ደወለ። ሌበር ደውዬ ነበር አለኝ። እሺ ምን አሉ? ጉዳዩ ኢሚግሬሽን ነው፣ ምንም ብሎክ የለብህም፣ ሂድ ተብያለሁ። ስለዚህ አንድ አክስቴን ልጅ ይዤ ሄዳለሁ። እሺ ሂድ አልኩት። በማግስቱ ደወለ። እንዲያውም ተይው በቃ ከንሲው አልሄድም። እሺ እዚህም ጋር እስኪረጋጋ ወደ ራሱ እስከሚመለስ አሁን የኔን ነገር መቀበል ስላልቻለው ያጣራ ከየቦታው ሁሉም ሲነግረው ይስተካከላል በሚል ምንም ጥቅም የለውም። እንደገና ኤምኬ ማናገረኝ። ኤምኬ እንዲያውም በግሉ ለሌላ ጉዳይ ስንገናኝ ነው ማሚ የዚህ ልጅ ነገር በጣም ተረብሿል እንዲህ ነው ሲለኝ አስረዳሁት። ሌላው ጉዳይ እዚህ ጋር በጣም ሲረብሸኝ ከንስዬ ለምን አልሰጥም? ግዴታ እሱም በእኔ መሰራት ግዴታ የለበትም፣ እኔም የመተባበር ግዴታ የለብኝም የመጠበቅ። ደወልኩኝ ለአምሪ ይሄን ልጅ ከንስይልኝ። ከንስዬ አላውቅም። ሰው እንደዚህ ጀምሮ ከኔ ጋር የከነሰለ ስለሌለ ለአምሪ እንደዚህ ስላት ሙኒት ያለው አከነሳሰል ሰው ተክተ የመንግስት ፊ ቀነስና ኦኬ ሰው እንተካና ኦኬ ለመንግስቱም ፊ ተቀንሶ ሰው ስንተካ ያ ሰው የሚሰጠኝን ገንዘብ ነው ልሰጠው የምችለው። አስረዳችኝ። ይሄን ስታስረዳኝ ደውዬ አንተም ካንስሌሽን ያለው ሰው ፈልግ እኔም ፈልጋለሁ አልኩት። በቃ እዚህ አለቀ። ያብዳል። ኤምኬ አናገረኝ። ኤምኬንም ደግሜ ነገርኩት። ለአምሪም ማስረዳችሁ ምንም አለችው። ምንም መቼ ነው የሚመለሰው ብሩ? ሰው ካገኘን 2 ወር የመጠበቅ ግዴታ የለብንም። ሰው ካላገኘን ግን 2 ወር ጠብቀን ነው ልንመልስለት የምንችለው። ስለዚህ ሰው እስኪገኝ እንጠብቅ። እኔ አገኘሁኝ ሰው የራሴ አልነገርኩትም። አሁን ተሰርቶላቸው እነሱ ነገ ከነገ ወዲያ እዚህ ሀገር የሚገቡ ናቸው። ለላምሪ ነገርኳት። ይሄንን አገኘን ስላት ሙኒት ከ2 ወር በኋላ እኮ ነው የሚመልሱት። ያው ቀድመው ሊመልሱ ይችላሉ፣ ግን አፕላይ ያደረግንበት 2 ወር ሲደርስ ነው የሚመልሱት አለች። ኦኬ ለመንግስት ሰርቪስ የገባው ገንዘብ ከ2 ወር በኋላ ነው የሚመለሰው። ሰርቪሱ አይመለስም፣ ትርፉ ብር ግን ይመለሳል። ኦኬ ስለዚህ እኛ አሁን ሌላ ሰው ሲመጣ የሰርቪሱን እንቀንስና ወደዚህ ሌላውን ብር ለሱ ይሰጠው ነበረ። ከኔ ጋር ካለው ቀሪ ብር ሌላው አዲሱ ከስተመር የሚከፍለው ብር ካለው ለሱ ይሰጣል። ግን ምን መሆን አለበት? እሱም ካንስሌሽን ይዞ መጥቶ አፕላይ የሚያደርግ መሆን አለበት። ገባሽ? የእሱ ወደ እኔ ሲመጣ እኔ ጋር ከቀረው ጋር ተደርጎ ሊመለስለት ነበረ። ገባሽ? ስቴፕ ባይ ስቴፕ አፕላይ ባረኩ ቁጥር ነው አንዱ ሲያልቅ አንዱን ስለሚከፈል። ከዛ በኋላ በስንተኛው ቀን ሳሪ ቤት አገኘሁት። መጥቶ እንዲሆነው አለ። አስረዳ ነው። እኔና ሳሪ በጣም ተጨቃጨቅን። ምክንያቱም ሳሪ የቪዛ ስራ አታውቅም፣ በክፋትም በምንም ሳይሆን የቪዛ ስራ ለማያውቅ ሰው አሁን ይሄ ፕሮሰስ አይገባው።
ለምን ላምሪ እንዲያለች ለምን ሙኒት እንዲያለች ለምን እንደዚህ ሆነ ለምን እንደዚህ ሆነ ይሄ ሁሉ ካለቀ በኋላ ስለ ቪዛ እኔም አይገባኝም አላውቀውም ባለሙያው አይደለሁም ግን ከዛ በኋላ ምን ተፈጠረ ሁሉም እዛ ጋር የነበሩት በቃ ለነበረው ንግግር ለነበረው ግጭት ይቅርታ አድርገሽ ይሰራለት እኔ አይሰራም እንደዚህ አይነት ሰው እንዴት ነው 2 አመት ነው ከሱ ጋር ጉዞ የሚኖረው ነገ የሆነ ነገር ሊፈልግ ይችላል የሆነ ነገር ሊበላሽበት ይችላል የሆነ ነገር በዚህ ሁሉ የኔና የሱ ንግግር መንጫጫት መጫጫው ከሆነ ለምንድን ነው ሄዴ ግማገኘው ላንቺና ለ500 ትርፍ ተብሎ ስለዚህ ወንድም አልኩት እኔ መከንሰል እንጂ ማቋረጥ እንጂ መቀጠል አልፈልግም ሁሉም ተቆጡ ኖ ሙኒት እዚህ ደርሷል አንዴ አሉ እሺ ይሄ ሁሉ ሲሆን ልጁ ኤምኬ ቤት ነው ያለው ስራ አስገብቶታል የሚበላው የሚጠጣው ምን የሚለው ሁሉ ነገር ኤምኬ ቤት ነው እሺ ይሄንን ፖይንት ያዥልኝ በረሃ ላይ እየወደቀው ልጅ ኤምኬ ቤት ነው yes አሁንም ኤምኬ ነው ስራ ያስገባው እሺ ኤምኬ ቤት ነበር ያሳረፍሽው የዚህ ዲል የለንም የዚህ ውል የለንም የማሳረፍ ውል የላችሁም ግን አንቺ ኤክስትራክተር ከኤምኬ ጋር አሳረፈሽ በራሴ ነው የሚቆረጠው ይሄ ገንዘብ ከኔ የምከፍለው ነበር አሁን ግን አይሆንም ከዛ በኋላ አሁንም ስራ እንዳለ ነው አልኩሽ ምን ተባለ ሰውየው ሄዶ እንዲያስተካክልለት የሱን ቁጥር ሰጥቶኝ የሰውየው ቁጥር ተሰጥቶ እኔና ጁዬ ልናናግረው ከኔ ጋር እንዲነጋገር ስለማልፈልግ እንደነገርኩሽ ንግግሩ ስለሚረብሸኝ ከጁ ጋር እየተነጋገረ ልንጨርስለት ቁጥር ተሰጠን አሁን እምልክልሽን ስደውል እንኳን እንደዚህ አይነት ሰዎች ምን አይነት እንደሆኑ ስለማቅ ቪዲዮ እየቀዳው ነው የደወልኩት እልክልሻለሁ እኛም ተምረናል አስተምራችሁናል ጥሩ ትምህርት መጀመሪያ አሁን አንቺ ምንም ሳትናገር የሰውየውን ቁጥር ጠይቂው ከይቅርታ ጋር እሺ የሰውየው ቁጥር ስንት ነው ያረቡ ያረቡ እዚህ ጋር ከላከችልኝ ቁጥር ጋር አንድ አይነት ነው አይደለም የሚለውን ለማረጋገጥ የመጨረሻውን 4 ዲጂት ብቻ መንገር ትችላለህ የመጨረሻውን 4 ዲጂት ወጣው ይነቅለኛል ይሆናል ዜሮ እሱ ነው ይኸውልህ እንደዚህ ታረግና የመጨረሻውን 4 ቁጥሮች ተነግረኛለህ እሱ ነው ያንዱ መለያ የመጨረሻውን 4 እሺ ከዛ ነው ስትሮክ ዘጠና 6 ኦኬ ጥሩ እሺ መጨረሻ እዚህ ጋር እንድከፍተው ችግር የለብሽም ተፈቹ እንትን ታደርኩ ስልክ አቡ አረብኛ ታነቢያለሽ? አዎ አነባለሁ። የአንድ ደቂቃ ምናምን ለውጥ ነው ላከ። مرحبا مين معي أنا خارج الدولة ميلو أنا خارج الدولة أنا كاجر وجهي ويا اللي كذا السوية ويا زعفون
እኔ ምን ማድረግ አለብኝ እዚህ ጋር? ሰውየው ከሀገር ውጭ ነው። ሰውየውን አመጣለሁ። የመጨረሻ ምን ነበር? የመጨረሻ ዋናው ሰውየው ሲመጣ ለምነ ነው አስተካክሎ ልቀጥልለት። በቃ ሁሉም ተቆጡ። ኦኬ አንቺ እለፊው ስለማያቅ ነው ምን ስለማይል ነው ተብሎ ኦኬ እሺ ይሄንን ሰዓቱን 5 ሰዓት ከ51 ደቂቃ ነው የተደወለበትንም ሰዓት እዩ 5 ሰዓት ከ45 ደቂቃ ነው የደወልኩት ለውጡን እዩ የደወልሽው 5 ደቂቃ ከ5 ሰዓት ከ44 ሰከንድ ላይ ነው ሜሴጁ የተላከው ደግሞ 5 ሰዓት ከ48 ሰከንድ ላይ ነው 4 ደቂቃ ነው አዎ ምክንያቱም እነሱ ማስተካከል ስለሚችሉ አስተካክለሽ ነው እንዳይሉ ማለት ነው ገባሽ ኦኬ አሁን እኔ ለሱ ማድረግ ነበረብኝ እኮ እሱን ለመናገር መጀመሪያ የእሱን የመጨረሻው መጨረሻ ላይ የተለያያችሁት አንተና ሙኒት በምን ተስማምታችሁ ነው የተለያየ ነው ሳሪ ሁሉ ነገር በቃ ይቅርታ ጠይቅ ብለውኝ እኔም ይቅርታ ጠይቄ እሷም አውፍ ብላኝ ከዛ እንድታስተካክልልኝ ነው ለሰውየው ደውላ ማለት ነው ግን ከዛ በኋላ በሁለተኛው ለሰውየው ደውላ እንድታስተካክልልኝ አዎ ኦኬ ጥሩ እሺ ምን ቀኑን ንገረኝ እና ጁጁ እስከ ለሰውየው የደወለችበት ቀኑ እሱ ላይ ካለ እሺ በግምት ስንት ጊዜ ይሆናል? ሳምንት 15 ቀን ወር ስንት ጊዜ ይሆናል? ይሄን ካወራች እንጃ በደንብ አላስታውስም። ምትከ ሳምንት በላይ ሆኖታል። ከስንት ቀን? ሳምንት በላይ ሆኖታል። ከ10 ቀን በላይ ከ10 ቀን በላይ አንዴ ቀን ይያ ከ10 ቀን በላይ ኦኬ እሺ ቅድም 4200 ድርሃም ያስገባሁት ደረሰኛለኝ ብለኸኝ ነበር የደረሰኙ ላይ ግን 3200 ድርሃም ነው የሚለው አዎ 1000 ብር ደግሞ በሌላ አካውንት አስገብቼላታለሁኝ ጌታውን ገደፋው በሚል አካውንት አስገብቼላታለሁ አዎ ደረሰኙ አለ ተስፍሽ የሚልከልሻል ዋትስአፕ ለተስፍሽ ልኬለታለሁ ምን በሚል አካውንት ጌታውን ገደፋው በሚል አካውንት ልኬላታለሁ ራሷ በማህደር አሰፋ በሚል 3200 ድርሃሙ ማህደር አሰፋ ነው የሚለው አዎ ሌላ ደግሞ 1000 ብር አስገብቼላታለሁ ሌላ 1000 ብር አስገብቼላታለሁ ልቦች ልኬልሻለሁ እያለኝ ነው ቃል እና ደግሞ እዚህ ጋር የምታወራው ማለት ነው እዚህ ጋር የምታወራው እኔን ይሄ ነው ማህደር ጥበብ ኦኬ 1 ሰከንድ ፎርዋርድ ላርግላት ሙኒት ይሄ ደረሰኝ ተመልከቹ ይሄን ደረሰኝ ባለ 1000 ድርሃም ሶሪ ተሳስቼ ነው ባለ 1000 ድርሃሙ ደረሰኝ አይደለም በእጅ ነው የተሰጠው 60000 ድርሃሙ ደግሞ በኢትዮጵያ አካውንት ነው የገባው ባለ 1000 ታዲያ አንድ ሺህ በእጅ ነው አውቆ ተስፋ በእጅ ማንሽ አካውንት ማስገብቼልሻለሁ ይሄ እኮ ነው ያንተ ችግር 1000 በእጅ 60000 በኢትዮጵያ ሌላ ምን አልኩ 3200 መጀመር ባልሽ 1000 ብር ደግሞ በኋላ አስገባሁልሽ እኮ ደረሰኙን ሀቡል እንታ ተስፍሽ ላክላት ለሀቡ አለ የ3200 አለ ሀቡ እኮ የ1000 ድርሃም ነው እየጠየቅኩ ያለሁት ነው እሱ 4000 ከሱ ጋር 5200 ድርሃም ነው ያሰላሁት እኔ ለምን መሰለሽ 4000 ምክንያቱም 3200 ነው ያለሽ የመጀመሪያው አዎ ስለዚህ ያንን ነው ደረሰኝ እየጠየቅኩ ያለሁት የ1000 ድርሃም ደረሰኝ ቶታል ያሰላ ነው ቶታል ቅድም ያስመዘገበው እዚህ ጋር 4200 ድርሃም ደረሰኝ በደረሰኝ 1000 ድርሃም በካሽ ለካሹ ምን ማስረጃ አለ ስልክ ቮይስ አለ ድራይቨሩ ደርሷል ውጣና ስጥ ምናምን ቮይስ አለኝ ብለካት ስለዚህ አንድ ላይ 5200 ድርሃም ሆነ ስልክ አዎ አልኩ ከዛ በኋላ 60000 በኢትዮጵያ አልኩ ይህ ቶታል 60000 እና 5200 ድርሃም ሲጀመር 7000 ድርሃም ሆነ አይደል ወይ ብለኸኝ እንደዛ ነው ካልኩሌት ያደረግነው ስለዚህ የ1000 ድርሃሙን ደረሰኝ ላኩልኝ ነው ያለው ላኩልሽ Saving account Muhader amount fee
air transport idea transaction reference here on 28 July. Okay, ይሄኛው ደረሰኝ 27 ነው። so 28 የላኪ ኔም ይሄ የአንድ ሺህ ድርሃም አይዶን እንደዚህ ደረሰኝ አይችልም ደረሰኝ ሊሆን ይችላል ግን የላኪ ስም የለውም። ተቀባይ ግን አለ from saving account የመጀመሪያው አይነት ሪሲት ነው መላክ ያለበት። የላኪ ስም ያለው ነው መላክ ያለበት እንደዛ አይነት አንድ አይነት ላክልኝ። ይሄኛው ልክ እንደዚህ እንደ 3200 ድርሃም አይነት ይሄ ፉል ዲቴል አለው የላኪ ስም ምናምን ስላለው ያንተ መሆኑን ደረሰኙን እርግጠኛ ነን። የ3200 ድርሃሙ የ1000 ድርሃሙ ግን ደረሰኙ ያንተ ለመሆኑ ልክ እንደዚህ አይነት ይሄ እዚህ ጋር ካሳየው ፐርሰናል ኢንፎርሜሽን ብሎ ይዘጋብኛል። ቅንድቦች አሁን መጨረሻ ላይ እንደላክልኝ አይነት ደረሰኝ ባለ 1000 ድርሃሙን ይላክልኝ። ተረዳኸኝ እሸቱ? ልክ እንደ ባለ 3200 አይነቱ ደረሰኝ ላክልኝ። ልክ እንደዚህ አይነት ደረሰኝ የባንኩ አይነት ነው መሰለኝ 1000 ብሩ የገባበት ሌላ ባንክ ነው። ሌላ ባንክ ያስገባላት ሌላ ባንክ ነው። ሌላ ልጅ ነው ያስገባላት። በማሽን ነው ያስገባው። ማሽን መንገድ ላይ ኤቲኤም ማሽን ነው ዲፖዚት ያደርጋው ወይስ ባንክ? በሞባይል ባንክ ነው? እንጃ። ሴቪንግ አካውንት ይላል 1050 ድርሃም 1000 ድርሃም ይላል። እንደውም የመላኪያ 51 ሳንቲም አይ ቲንክ ሞባይል ባንኪንግ ነው 51 ሳንቲም ከቆረጠ ስለዚህ ልጁ መጠየቅ ይችላል። ያስገባልኝ ልጅ ልጠራው ይችላል። በጣም ጥሩ እንደዛ ሆነሽ እሷ ስልኳ ላይ ትይና ታገኛል። ሀቡ ምናልባት የሌላ ባንክ ስለሆነ ይሆናል። ልክ ይልሻለው። እዩ ምን አልሽ? የሌላ ባንክ ስለሆነ ይሆናል። እኔ ስቴትመንት ላይ ቼክ ማድረግ እችላለሁ በኋላ። ለተቀበል የተቀባይ የላኪ ስም ባያሳይም የተቀባይ ስም ግን ያንቺ ነው። ከዛኛው ጋር አንድ አይነት ስም ነው። አዎ ቼክ አደርገዋለሁ። እሱ ችግር የለውም። 1000 ሰበብ አይሆንም። ሲጀመርም በሙሉ ብር አይደለም እንጀምርለት የነበረው። ጥሩ እሺ። ስለዚህ መጨረሻ ላይ የተስማማችሁት ሰውየው ሲመጣ አናግራ ታርቃችሁ ልታሰራልክ ነበር የተስማማችሁት። መቼ? የዛሬ 10 ቀን አይደለ? ከዛም በኋላ ምን ተፈጠረ? ያ ነው ዋናው። ከ10 ቀን በፊት ኦልሬዲ ሰውየው ከውጪ ሲመጣ አናግራው ልታሰራልክ ተስማምታችሁ ጉዳዩን ከዘጋችሁ በኋላ ምን ተፈጠረ? ከዛ በኋላ እሷ ጋር ምንም አላወራሁም። ያው መጀመሪያ ኤምኬ እየደወለችልኝ ነው ሲለኝ ትፈልጋለች ሲለኝ ስደውልላት በቃ ምንድነው ምናምን ስትለኝ በቃ እሷ ጋር አይ ኤምኬ ደውልላት ብሎኝ ነው ብዬ ነው ዝም ያልኩት እሷ ጋር። ለጅጅ ደግሞ ደግሜ 4 ቀን አሁን ምን ብሏል? ስደውልላት ምን ልፍለጋ ደወልክ ምናምን አለችኝ ብሏል። እኔ ኤምኬ ነው አላልኩትም። ምንድነው አልሽ? ደውሎ እኔ ጋር ምን ትፈልጋለህ አላልኩትም። ለምንድነው የምልህ? ብትደውል ሲጀመር አላነሳም። ምክንያቱም ከእኔ ጋር ጨርሰናል። እኔ ጋር መደወል አትችልም። እዚህ ማለት ነው። እዚህ እኮ አንቺ እንትን እያልሽ ነው ያለሽው፣ እያሳመንሽ ነው ያለሽው። አንድ ከተናገርሽው ነገር እስኪ ነው አንተ ካልከው ውጪ ምን የተናገርኩት ነገር አለ? ሲጀመር አንቺ በቻውትሽ ታውቂኝ ብሩ እጅ እስከገባልሽ ስትል ምን እንድልህ ትፈልጋለህ? በቃ ቻው ብዬ ዘጋለሁ። ወይም ደግሞ እንደዚህ አታውራ እንዲያወራ እልሃለሁ። ምን እንድልህ ትፈልጋለህ? ሲጀመር እኮ አንቺ ሲጀመር ማለት እኔ ትልቅ ነሽ ያልኩኝ ያከበርኩሽ ነው። መጥፎ ነገር ማልናገረው ማለት ነው። አንደኛ የተናገርከው ነገር አለ። አንተ ምንድነው ያልከኝ እንዴ? ምንድነው ያልከኝ? እኔ እናንተ የተጋጨለት ምንድነው ያልከኝ? ሲጀመር ምንድነው ያልከኝ? እስኪ ተናገሪ። እኔ በፖሊስ ገትርሻለሁ። እኔ ሀቢባ ቤት፣ እኔ ኤምባሲ ያልጠራው ቦታ የለም። ሀቢባ ቤት እና ሳራ ቤት አስገባሻለሁ። ከዚህ ውጭ ሌላ ነገር አላልኩም። ለማስቀነስ ነው። መሄድ ካለብህ ሂድ ብዬ ዘጋው። ምን እንድልህ ነው የምትፈልገው? ላተወኝ ሶሪ ምናምን እንድልህ ብለው አልልህም። ምን እያደረግኩ ያለሁትን ነገር ስህተት ይሁን ትክክል ይሁን እስከማል ድረስ አንተን ሹሩሩ አልልም። እኔ
ይጀመር አንቺ ህይወት አበላሽተሽ አንቺ በሰላም ልትኖሪ ነው ችግር አሁን እዚህ ጋር እርማት ፈልጋለሁ ሀቢባ አንቺ ተናገሪ የቱ ጋር ነው የኔ ስህተት ህይወቴን አበላሽሽ ለማለት ወይ ህይወቴ መስቀልቁልና ወጥተሽ በሰላም ልትኖሪ ማለት ነው እኖራለሁ ይገርምሃል እኖራለሁ በሰላም ትኖርሽ እኔ ህይወቴን አበላሽሽ ችግር ለመጨረሻ ጊዜ ቆይ አንዴ ወንድሜ ለመጨረሻ ጊዜ ሲያስማማችሁ ሳሪቲ ኤምኬ ላምሮት ሲያስማማችሁ አስታርቀዋችሁ ሙኒት እንድታሰራልክ ስትስማሙ እስከ መቼ ቀን ነበረ እና ምን ነበር ያሉት ላምሮት ታስረዳን መጀመሪያ በምን ነገር የለም ኤምኬ እና ላምሮት ሰውየውን አውርተውት እንዲስተካከልልኝ ያደረጉ ከዛ በኋላ አንዴ ተደወለ በኋላ ሰውየው የለም ሀገር ቤት የለም ማለችኝ ጅጁ ናት ያለችኝ እሷ ጋር አላወራም ስለምታመናጭቀኝ ስለምትሰድበኝ እሷ ጋር አላወራም ማለት ነው ስለዚህ ጁጁ ዋን ሰከንድ ጁጁ ምን አለችኝ ለመጨረሻ ጊዜ ከጁጁ ጋር ያወራችሁት መቼ ነው ጁጁ ያለችኝ ምንድነው ሰውየው ሀገር ቤት የለም ነው ያለችኝ ቮይስ አለ ቮይሱን ከፈለግሽ እልክልሻለሁ ከዛ በኋላ አረብኛ ሜሴጅ ሰውየው ከሀገር ውጪ እንደሆነ የላከው አረብኛ ሜሴጅ አረብኛ ስለማነብ አንብቤዋለሁ ሰውየው ከሀገር ውጪ ነው እሺ ጁጁ ለመጨረሻ ድጋሚ 4 ቀን 5 ቀን ከቆየው በኋላ ጻፍኩላት ለጁጁ አልተመለሰም ወይ ሰውየው በየጽፍላት አልመለሰችልኝ ከዛ በኋላ ተስፋ ቆረጥኩኝ እኔ ማለት ነው የመጨረሻው ቀን ለጁጁ የጻፍኩበት ቀን መቼ ነው ጁጁ የጻፍኩላት አዎ የመጨረሻው ቀን ለጁጁ የጻፍኩላት ቀኑን ንገር 5 ቀን ቀኑን እስቲ ቆይ ለየውና ልንገርሽ እሺ ከዛ ላምሮት ምላሽ ትስጣል መጨረሻ ላይ ያስማማቻቸው በምን ነበረ እንደነሽ ላምሮት እኮ አይደለችም የምታስማማን ወይ ዋትስአፕ ገባለው ብሎ ወጣ ነቀለው ሽማግሌዎች ያስማሙ ሰውየው እንዲያነሳ አስደርገ ነው ለመጨረስ ማለት ነው ዞሮ ዞሮ ያነሳውና ከዛ ሚግሬሽን ሄዶ የሚሆነው ሊሆን ነው የተነጋገረው ለመጨረስ ያ 2 ቀንም ሰውየው ቢኖር ኖሮ 3 ቀንም 5 ቀንም 10 ቀንም ሊፈጅ ይችላል ስለዚህ አንሊሚትድ ነው ጊዜ ደግሞ ኤኒ ታይም ሰውየው በተመለሰ ያረዘመው ጉዳይ ግን የሰውየው አለመኖር ሰውየው የተላከለት የደወልኩበት አለ ሲመጣ ስነ ስርዓት ስላለውና ሲጀመር ጉዳዩን ስለሚከታተል መሰለኝ ከሀገር ውጭ ሆኖ ያለው ማነሽ ከሀገር ውጭ ነኝ ያለው አይደል ሲመጣ ማነሽ ብሎ ይደውላል ያሉትን ሜሴጆች ያውቃል እዛ ሆኖ እኔ ዲስተርብ ማድረግበት ሰበብ የለም ኦኬ ከዛ ውጭ ደግሞ እሱ ሲመጣ አላናግር ብለው ወይ የሆነ ነገር ብለው ኦኬ ሰውየው መልስ ሳይሰጠኝ ምንድነው እኔ ማድረግ የምችለው ሰውየው ከሌለ ኦኬ ግን በመጀመሪያ ደረጃ ጊዜ ገደብ ለምን አላስቀመጣችሁም ነው በዚህ ያህል ጊዜ አይውልሽ ብሎክ ማስነሳት ኢሚግሬሽን ቪዚቲንግ ሲኖር ሄዶ መጨረስ ምናምን ልትወስኛት እሺ እነሱ በስንት ቀን መልስ እንደሚሰጡሽ አታውቂም ይፍቀዱ አይፍቀዱ አታውቂም ጀስት ሰውየውን አግኝቶ መጀመሪያ አስነስቶ መጨረሱን ነው የተነጋገርነው ኦኬ እሺ ላምሮት ታስረዳን ስለ ለምሳሌ አንድ ሰው አፕላይ አድርጎ ሐሳቡን ተቀየረ ልክ እሱ ታዩ በቃ ብር መልሽልኝ ሲል 2 ወር መጠበቅ እንዳለበት እንደተነገረው ያ ነገር ትክክል ነው አይደለም ታስረዳን እሷ ስለምትሰራ ይዘው ሰላም ነው ቱቱን ያናገርክበትን ስክሪንሾት ቃሉን አየከው ስክሪንሾት አድርጌ ልኬለታለሁ ለቅልቦች ሰንዴ ነው የሚለኝ እንጂ ቀኑን አይገልጽልኝም ሰንዴ ብቻ ነው የሚለኝ ሰንዴ ከሆነ ዛሬ ምን መሰለህ ቀኑ ይሄው እንደውም ጁጁ ልካልኛል ቆይ ይሄው ጁጁ ልካልኛል ሴፕቴምበር 13 መጀመሪያው መጨረሻው ላይ አንተ ቴክስት ያረክላት ኦን ሰንዴ ማለት እሁድ ነው ዛሬ ሐሙስ አርብ ነው ዛሬ ነው ሐሙስ ነው ሶሪ ሐሙስ እሁድ ለታማ 5 እኮ በቀን 20 ነው ያረክላት ከ5 ቀን በፊት ኦኬ አዎ ከ5 ቀን በፊት ኦኬ እሺ ኢሚግሬሽን በመጀመሪያ ደረጃ
ቪዛው አፕላይ ተደርጎ የሌበር ምን ነበር የሚያስፈልግት? የሌበር ካንስሌሽን ያስፈልግሃል ሲባል ያንን ደግሞ ኤምኬ ኢሚግሬሽን ሄዶ 125 ድርሃም ከፍሎ አፕላይ ሲያደርግ 4 ቀን እንደሚፈጅ ተነግሮ ከዛ በኋላ የተላከልኝ ወረቀት ምንድነው? ኒድ ቪዚት ይላል፣ መምጣት ያስፈልግሃል ይላል። ያንን ልትሄድ ፍቃደኛ ባለመሆን ኢሚግሬሽን ሰዎች ትያዝ ይችላል ምናምን ብለው የነገሩ ስለፈራህ ለመሄድ ስላልፈለግ ታዩ በቃ ካንስል አድርገሽ ብር መልሽልኝ አልካት አይደል? ስትላት እሷ ደግሞ ብርክን ለመመለስ 2 ወር ይፈጃል ወይንም አዲስ ሰው መምጣት አለበት አለች አይደል? እንደዛ አይደለም ያለችኝ ሀቡዬ። እሺ ያለችኝ ምንድነው? አንተ ስትፈልግ ስሪልኝ ስትፈልግ ተው ማለት አትችልም። እኔ 2 ቀን ነው ያልኳት። 1 ቀን ታዩ ብዬ 1 ቀን ስሪልኝ ያልኳት። እሷ ግን 4-5 ቀን እንዳልኳት አድርጋ ነው የምታወራው። እኔ ግን 2 ቀን ነው መጀመሪያ ታዩ ብዬ በነገጣቱ ነው ስሪልኝ ያልኳት። ኦኬ ግን ያልኳት ምንድነው? ብርክን ለመመለስ አዲስ ሰው መምጣት አለበት አለች። ይሄ ደግሞ ትክክል ነው አይደለም የሚለውን ከባለሙያ ልጠይቅ ፈልጋለሁ ነው። ነው ተክቼ 2 ወር አላለችኝም። ሰው ተክቼ እስከ መቼ ነው የምንጠብቅሽ ስንላት ሰው እስከሚገኝ አለችኝ ማለት ነው። በቃ በደፈናው ዝም ብላ። ኦኬ ስለዚህ 2 ወር ምናምን አላለችም። ታሜ ወይም ላምሮት ይመልሱልን ሁለቱም ባለሙያ ስለሆኑ። እሺ ሌዲስ ፈርስ በሚለው ላምሮት እንኳን ደህና መጣሽ። ሰላም ነው አለን። አንድ ሰው ሐሳቡን ቀይሮ ታዩ በቃ ከንሲ የጀመርሽውንና ብር መልሽልኝ ካለ ግዴታ ሌላ ሰው እስኪገኝ መጠበቅ አለበት ወይ? ገንዘቡ የተከፈለው ይያዛል ወይ? ከ2 ወር በፊት የተከፈለበት ሰርቪስ አይለቀቅም ወይ? የሚለውን ብታስረጅ እንፈልጋለን። እሺ አንድ ባንድ ልመልስልሽ። መጀመሪያ አንድ ሰው ፕሮሰስ ማድረግ ፈልጎ ከዛ ሐሳቡን መለወጥ ይችላል ወይ ላልሽው ፕሮሰሱ ምንም ሳይጀምር ከሆነ መብቱ ነው ይችላል ይመለስለት ነው። እሸቱ ግን ምን ላይ ደርሰው ነበር? ፕሮሰሱ ምን ላይ ደርሰው ነበር? ቪዛ አፕላይ ተደርጎለታል። ቪዛ አፕላይ ተደርጎለት ከኢሚግሬሽን አንድ ቪዛ አፕላይ ከተደረገ በኋላ ይቻላል አይቻልም? ቪዛ አፕላይ ከተደረገ በኋላ ሐሳብ መቀየር ይቻላል አይቻልም? አይችልም። እሱ ሐሳቡን መቀየር ይችላል ግን ገንዘቡ ማግኘት አይችልም። ኦኬ ሐሳቡን ምክንያቱም ለፕሮሰሱ 5 ምናምን ስቴፕ ሄደንልሃል። አግሪመንት አውጥተንልሃል። ሌበር አፕሩቭ ተደርጓል። ቪዛ አፕላይ ተደርጓል። ቪዛ አፕላይ ከተደረገ በኋላ ሐሳብ ከቀየሩ ገንዘቡ እሺ ይቅርታ መጀመሪያ ልመልስልሽ ይሄንን ብዬ ነው እንጂ ወደ ኋላ እንመለሳለን። አሁን ስለዚህ ልጅ ጉዳይ ማለት ነው። ሙኒት በጊዜው የዚህ ልጅ ዶክመንት ስትልክልኝ ጊዜ ነበረው። ያው አሁን እንደሱ ወይም እንደ ሙኒት እኔ ዶክመንት አስተካክዬ ያልመጣሁኝም እንጂ በዚህ ቀለልሽ እችላለሁ፣ ችግር የለም። ጊዜ ነበረው ሲሰጠኝ። ከዛ በሰጠችኝ ሜይ በማግስቱ ሊሆን ይችላል ኦፈር ሌተር አወጣንለት። ኦፈር ሌተር ካወጣንለት በኋላ ሌበር አፕሩቭ አልመጣልንም። ምን አሉ? አክቲቭ ሌበር አለው። ካንስሌሽን ልኮልናል ይሄ ልጅ ወይም እሷ ልካልናል ላይ ሰጥቶናል። ኦኬ እኛ በሱ ካንስሌሽን እንግዲህ አይተን ነው አፕላይ የምናደርግለት። ማንኛውም ከስተመር ዶክመንት ይዞ ሲመጣ አይሲፒ ላይ ሲስተም ላይ ቼክ እናደርጋለን። እዛ ላይ ካንስልድ ካለ አፕላይ እናደርጋለን። ኦኬ ሌበር ስታተሱን ቼክ እናደርጋለን። ኦኬ አፕላይ ስናደርግለት ሌበር ሌላ አክቲቭ ሌበር አለው። ላኩላት አውጥቼ ሁሉንም እኛም የሰራነውን አክቲቭ ያለውንም ላኩላት። ሙኒት ይሄ እንዲነገር አለው እሱን ካንስል ያደርግና ይምጣ። ይሄን ከላኩላት በኋላ እነሱን ነው መጠብቀው እኔ። ኦኬ 4-5 ቀን ፈጀ። ተመልሶ መጣ እኛ ጋር ፕሮሰሱ። አሁን ካንስል አድርገን አፕላይ አድርጊለት። ኦኬ ድጋሚ አግሪመንት ወጣለት። አግሪመንት በኋላ ደሴም ዲ አግሪመንት ማውጣት ይችላልሁ ኦፈር ሌተር እና ኮንትራት ሌተር እሱ ችግር የለም። ሌበር ግን አፕሩቭ እስኪሆን ደግሞ ጠብቃለሁ። 1 ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ ግማሽ ቀን ሊሆን ይችላል። ኢት ዲፔንድስ። ይሄ ሲስተም ጉዳይ ነው፣ የኛ እጅ አይደለም። አንዳንዴ ሞሪ ዳውን ከሆነ 5 ቀን ልንጠብቅ እንችላለን። ትራንዛክሽን አንደር ፕሮሰስ ብሎ ማንንም የሚያውቀው ነው። ከዛ በኋላ ይሄ ልጅ ሜቢ 40 ቀን ምናምን ይመስለኛል፣ እርግጠኛ አይደለሁኝ። ምክንያቱም እንዳልኩሽ ዶክመንቴን አጥንቼ አይደለም የገባሁትኝ። አሁን ነው ስትለኝ ነው ሙሉ የመጣሁት።
ድጋሚ አወጣሁለት ሌበር አፕሩቫልን። ከዛ ቪዛ አፕላይ ያደረግንለት ቪዛ አፕላይ ያደርገንለት ከሰዓት ቪዚት ሪኳየርድ የሚል መጣልን። መቼ ነው ልጁ 2 ቀን ቀራማ ስለገባ። ኦኬ አዎ እኮ ይሄኛው ቁጥር አንደኛው ቪዚት ሪኳየርድ የሚለው ፔፐር yes ቪዚት ሪኳየርድ የሚል ሲመጣ ላኩላት ሙኒት ቪዚት ሪኳየርድ የሚል መጣ። ልጁ ኢሚግሬሽን እዚህ ተርሚናል 3 ወይ ደግሞ አላዊር ሄዶ ቼክ ያስደርግ ዲፖርት ያደርጉኛል የሚል ሐሳብ እንዳለው አሁን ሰማሁኝ። ዲፖርት አያደርጉትም፣ ምክንያቱም አዲስ ስፖንሰር አግኝቷል ይሄ ልጅ። ኦፈር ሌተር ወጥቶለታል፣ ኮንትራት ሌተር አለው፣ ኢቭን ቪዛ አፕላይ ተደርጎለታል እኮ። ዲፖርት ያደርጉኛል ብሎ የሚያስፈራው ነገር አልነበረም። ሶሉሽን ያገኝ ነበር የሱ ጉዳይ። በዛ ጊዜ ብሄር ኖሮ አልሄደም። ፒያሯችን ከስንት ቀን በኋላ ነገረኝ አብስቶ እንዳለበት ወይም ኦልድ ስፖንሰር ብሎክ አድርጎሃል። እሱን ነገር ካላስተካከልክ ቪዛህን ምን ማድረግ እንችላለን እኛ እኔ ወይም የኔ ቢሮ ወይም ሙኒት ምን ማድረግ እንችላለን? ይሄንን ነገር መጠየቅ ፈልጋለሁ ላንተ። ህይወቴን አበላሸችውን ስትል ስለሰማሁ ነው። እሷ ሳትሆን ኦልድ ስፖንሰርህ ነው እንዳልከው። ህይወትም አልተበላሽም ስቲል ማለት ነው። ቀራማን ከፍለህ ከኦልድ ስፖንሰር ጋር ተነጋግረህ ሶሉሽን ማግኘት ትችላለህ። አሁን ሜቢ 1 ወር ከ15 ቀን ነው ቀራማ ከገባክ። እሱ ተከፍሎ ቪዛ እንደ አዲስ አፕላይ መደረግ ይችላል። ግን ይሄን ሶሉሽን የሚፈታል ሙኒት አይደለችም፣ ኦልድ ስፖንሰርህ ነው። ኦልድ ስፖንሰርህን ደግሞ ማናገር የሙኒት ግዴታ አይደለም፣ ውዴታ ነው። ወዳ ነው የምታደርገው። በፍላጎቷ ማድረግ ትችላለች። አንተ ነህ ይሄንን እንዴት ነው የወጣሁት የሚለውን ከኦልድ ስፖንሰር ጋር ያለውን ችግር አንተ ነህ የምታውቀው። 2 ቀን ቀራማ ስለገባህ ነው እንግዲህ አብስኮ እንዲያደረገ እንጂ እኮ መቼ ማለት እሷ አንዴ ከይቅርታ ጋር ላምሮት ጋይስ እሷ ፕሮሰሱን እያደረገች ስለሆነ እየነገረች ነው። ከዛ ታሜ አለ። ታሜ የማንም ቲፎዞ አይደለም። ታሜ ሁሌም የምናምነው የሚያግዘን የሚረዳን ወንድማችን ነው። ሀቅ ለሀቅ የሚሞት ወንድማችን ነው። ታሜ እኔ አምነዋለሁ። ታሜ ይጠይቋለሁ። ኦኬ ታሜ ይነግረናል። እሷ ግን ስቴፑን ፕሮሰሱን የምትሰራለት እሷ ስለሆነች እያስረዳችን ነው። ስጨርስ እኔ ነጥቦችን ይዣለሁ። ትክክል ነው አይደለም የምትናገረው ነገር። ታሜ ደግሞ ህጉንና ስርዓቱን በደንብ ስለሚያውቀው ይነግረናል። የሚቀጥለው ነገር ምንድን ነው? ልጁ ቪዚት ሪኳየርድ ካደረገ በኋላ ሙኒት ካንስል አድርጊ በቃ ልጁ አይፈልግም አለችኝ። ካንስል እዚህ ጋር ደርሶ ካንስል የሚደረግ ነገር የለም። ኢሚግሬሽን ደርሷል ጉዳዩ፣ ካንስል ማድረግ አንችልም አልኳት። ሰው ምንድነው ማድረግ የምንችለው? ኢሚግሬሽን ቪዚት ሪኳየርድ የሚለውን ልጁ አልሄድም ካለ ቪዚት ሪኳየርድ የሚለው ሪጀክት እስኪል እንጠብቃለን። ሲስተሙ ራሱ እስኪያወርደው ማለት ነው። ሪጀክት እስኪል እንጠብቃለን። ምክንያቱም እኛ ከዚህ ካንስል ካደረግነው ሙሉ ለሙሉ ክሎዝ ነው የሚሆነው አፕሊኬሽኑ በሙሉ። ምንም አይነት ሪፈንድ አይኖረንም። እንጠብቃለን የግድ። ምን ያህል ጊዜ ይፈጃል አሉ። 2 ወር ሊፈጅ ይችላል። 2 ወር ከፈጀ በኋላ ሪፈንድ አለው ወይ ሲሉኝ ኢሚግሬሽን ሪጀክት ካደረገልን ሪፕሌስ እናደርገዋለን። ኢሚግሬሽን ሪጀክት ሲያደርግ የኢሚግሬሽን ፊ የራሳቸውን ወስደው ሪፈንድ የሚያደርጉት አማውንት ይኖራል። እሱ ሌላ ነው። ሌበር ፊ ደግሞ ሌላ ነው። ሌበር ፊ እናደርጋለን፣ ሪፕሌስ በሌላ ሰው እናደርጋለን አልኳት። ካንስሌሽን ስታመጪልኝ በሌላ ሰው ሪፕሌስ እናደርግና የሌላ ሰው ገንዘብ ለሱ ይሰጣዋል ብዬ ነገርኳት። ከዛ በኋላ በጊዜው አልነበራትም ሰው ዊዝን ላይክ 1 ዊክ ምናምን 2 ልጆች አመጣችልኝ። ማድረግ አልቻልኩም፣ ምክንያቱም ስቲል ቪዚት ሪኳየርድ ነበረ የልጁ ፕሮሰስ። ምንም ማድረግ አንችልም። ሲስተም ላይ ነው ያለው፣ በኔ እጅ አይደለም። ይሄን ያለው ነገር ኦኬ እሺ። ታዲያ መጨረሻ ላይ አንቺም ነበርሽ አይደል? ሳሪት ቤት ተሰብስባችሁ እንዳለው እሱ ስትስማሙ የተስማማችሁት በምንድን ነው? ኦኬ ሳሪት ቤት ለነበረው ነገር ልክ አሁን አንቺ አስገብተሽ እንደጠየቅሽኝ ጥያቄው መልስ ሰጠኋቸውና እኔ ወጣሁ። ከዛ በኋላ ስለነበረው ዲል እኔ ምንም አውቀው ነገር አልነበረም። ጥሩ እሺ። ሰውየው ከውጭ ሲመጣ አንቺ ቀድመሽ ወጥተሻል ጉዳዩ ሳያልቅ? ያ እሺ ቴንክ ዩ። እሺ ኤምኬ እናመሰግናለን። ላምሮት ኤምኬ የሳቡ እንዴት ናችሁ? እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። አለን። እሺ እሸቱ አንተ ጋር ነው ያረፈው የነበረው? አዎ።
ኦኬ ስራ የሚያስገባ አንተ ነህ? አዎ ኦኬ እናመሰግናለን። እሺ የሊበር ካንሰሌሽኑን ሄደክ 125 ድርሃም ከፍለክ ያው አፕላይ ያረክለት አንተ ነህ? አዎ ኦኬ እሺ መጨረሻ ላይ ሲለያዩ ሙኒትና እሸቱ በምን ተስማምተው ነበር የተለያዩት? ቦታው ላይ ከነበርክ ሳሪ ቤት ነው። ሳሪ ቤት ላይ ሲለያዩ ስፖንሰሩ ተለምኖ ተጠይቆ ከዛ በኋላ እሱን አስተካክላ ማሚ የመጨረሻ ተባባሪው በቃ ለጠፋው ነገር እና በዚህኛው መንገድ ይስተካከል ተብሎ እሺ ተብሎ እሱ ተነጋግሮ ያለው ነገር እንዲስተካከልለትና ከዛ በኋላ በቃ ሙኒት እሷ እንድትተባበረውና እሷ ላይ ተጽዕኖ አድርገን ሊተባበሩ በቃ እንድንማለን በዛ መልኩ መስላለኝነት እና ሰውዬው እንዲለመን ነበር ተደርጎ የተቋጨው ማለት ነው። ትንሽ ድምጽክ በደንብ አይሰማም። ለምክ የሆነ ሄድፎን ካረክ ንቀለው ወይ አስተካክለው። ኧረ አላረኩም። እኔ ነፋነፋል። ቆይ እስኪ ነኝ ይላል። እሺ ጀምር። ሳሪ ቤት በነበረው ነገር አሁን ይሰማል። ሳሪ ቤት በነበረው ነገር ማለት ያው ሙኒትን ለምነናት ከዛ በኋላ እዛ ሰውዬው ስፖንሰሩ ጋራ የተቦለከውንም ነገር ይሄንን ነገር ማድረግ አልችልም ስትለን ፕሊዝ ያው ሁሉንም ነገር ለቋንቋውም ለምኑም አንቺ ስለምትቀርቢ ሄልፕ አርጊውና የሚስተካከልበት መንገድ ይፈጠር እባክሽ ነገር አያቅትሽም። እንደገና ደግሞ ያም የማይሆን ነገር ከሆነ ያው እሷ ቅድም እንዳስቀመጠችው የተቆራረጠው የወጣው ወጪ ምናምን እንትን ተብሎ ወይ ይመለሳል ያለበለዛ ደግሞ አሁን ላምሪ እንዳለችው ኢሚግሬሽን ላይ ሌላ ሰው ተተክቶ በዛ ሰው መሰረት ሪፈንድ ሲደረግ ገንዘቡ ይመለሳል ነበር እየተባለ የነበረው። ስለዚህ መጨረሻ ላይ ምንድነው የተደረገው? ሙኒት ሰውየውን እንድትለምን ከዛ በኋላ ሄልፕ እንድታደርገው ሁላችንም ሳሪም ሁላችንም ተጭነናት ኦኬ ተባለ። ከዛ በስንተኛው ቀን እንደሆነ አላስታውስም ሙኒት ደውላች እና ያ ልጄት ነው ያለው በአስቸኳይ ደውል ብለው ብላ ስትለኝ እሱን አጣውትና አንድ ከሱ ጋር ሌላ ልጅ ነበረ ዛብሮት የሚሰራ እባክህን ቶሎ በልና ለሙኒት ደውልላት እየተፈለገ ነው ብለህ ንገረው ብያለሁ። የዛለት እሱን አይደለም የጠየኩ አህመድ ነበር የሚፈለገው። አህመድ አዲሱ ልጅ ኦኬ ደሱ ነው ብቻ ለዚህ ነው መልእክት ያስላኩት። እኔ ለዚህኛው ልጅ ነው መልእክት ያስላኩት የሱ መስሎኝ ይሄ ልጅ መስሎኝ ለሱ እዛ ለሚሰራ ሰው ናብዬ ለሱ ለዚህኛው ልጅ ነው መልእክት ያስላኩት የነበረው። ከዛ በኋላ እንግዲህ ያው ነው የሰራው ያስገባውበት ስራ እንደሚሰራ ነው ማቀው የነበረው ነገር በዛ መሰረት ነው። ግን ለአምሪንም ደውዬ ጠይቂያት ነበር አንድ ጊዜ ያው ተመሳሳይ ነገር ነው የተናገረችው። ሁለተኛ ደግሞ ምንድነው እሱም የዘገየው እነሱም እንደተናገሩት የነበረው ነገር ካምፓኒው እሱ የጠየቀበት ካምፓኒ ቀደም ሙኒት እንዳለችው በጣም ባለጌ ካምፓኒ ማለት ካንሰሌሽን ከሰጠው በኋላ እንደገና ሌላ ቦታ ሄዶ ኦፈር ሌተር ስቦበታል። እሱም ማያቅም እነ ላምሪም ማያቁም ሙኒትም አታቅም። በኋላ ላይ ለምንድነው ይሄ ነገር ሁለት ሌላ ቦታ የተሳበ ነገር አለው ምንድነው የሚሻለው ተብሎ ሲል ሙኒት ደውላ አሬ ነገር ሌላ ነገር የተሳበለት አለ ኤምኬ አጣራለት ሂድና ስትለኝ ይዤው ተያይዘን ፓስፖርቱን ይዘን ሄድን ቼክ ስናደርግ እውነትም ሌላ ቦታ ኦፈር ሌተር ተስቧል ልጁ ማለት ነው። ምንድነው ያደረገው ስፖንሰሩ ይሄኛውን ቀራማ ከሰጠው ምንድነው ካንሰሌሽኑን ከሰጠው በኋላ ሌላ ቦታ አፕላይ አድርጎ ተቀምጦ ሲረጋጋ ሲቆይበት ጊዜ ያንኛውን ካንሰሌሽን እስኪያደርግ ድረስ ብሎክ ውስጥ እንዲገባ ፈልጎ ነው ቀን እንዲያልፍበት ገባሽ። ያንንም በምንድነው ያስመሰከረው ልጁ ኦቨርስቲ ውስጥ ማን ነው ኦቨርስቲ ውስጥ ልክ ቀራማው ሲያልቅ በንጋታው ብሎክ አረገው ወስዶ። ስለዚህ ያ ስለነበረ እኔና እሱ ሄድንና ገንዘብ ከፍዬ በሶስተኛ ቀን ነው አይ ቲንክ አይደል ይመጣል። በሶስተኛው ቀን መልሱ መጣ አፕላይ ያደረግን ወረቀታችንን ወስደን መጣን ካንሰሌሽኑ መጣ። ከዛ ካንሰሌሽኑ ላከው። ከዛ እንግዲህ ያው ተደጋጋሚ ለአምሪካም ማሚጋም ደውዬ ነበር ጨርሱለት ምናምን ብዬ በዚህ ኬዝ ነው ዞሮ ዞሮ ልጁ ወደዛ ተጠጋግቶም ገብቶ የነበረው ወደ ቀራማ ማለት ነው። እንግዲህ ይሄንን ነው ማስታወሰው። ኦኬ ጥሩ። መጨረሻ ላይ የተስማማችሁት ሰውየው ከተሳፈረበት ከውጭ ሀገር ሲመለስ ሙኒት ለምና ሰውየውን ልታስተካክልለት ነው። እውነት ነው ይሄ ነገር?
አዎ ማለት የለምነው አዎ እሷን እንድትተባበረን ሰው ጋር ደውላ እሷ እንድትተባበረን እሷ ላይ ነው ጭነን የነበረው የሱ ኦልድ ስፖንሰር ጋር ማለት ነው የሱ ኦልድ ስፖንሰር ጋር ኦልድ ስፖንሰር እኮ ነው እንትን ያደረገው ስለዚህ በአረብኛ ሙኒት ሰውየውን ጠይቀው ሜሴጅ ላከላት ከሀገር ውጭ ነኝ አናበራት ደውላ ምናምን ያለው የሱ ኦልድ ስፖንሰር ነው ማለት ነው እሱን አለቻ ኦልድ ስፖንሰሩ ጋር ነው ኦልድ ስፖንሰሩ ስለሆነ አብስኮንዲንግ ያደረገው እሱ ላይ ነው ተለምኖ ማጥባቅሽ ለምኙና ያለውን ነገር እንደውም እንዴት አድርጌ ይሄ ሰውዬ እኮ እንትን ነው በምን አይነት እሺ ይለኛል ስትል ማሚ በቃ የሚቻለውን ያህል ነገር አድርጌ ምናምን ብለን ጫና አድርገንባት እንትን ያልነው ለሱ በጣም ጥሩ እሺ ያሁን ጥያቄዎቹን ለታሜ ልጠይቀውና ታሜ እንዲያብራራልኝ ፈልጋለሁ ታሜ are you free are you here እዚህ ነህ እየሰማህን ነው አሎ ሀቢባ እሺ ጥሩ ታሜ ጥያቄዎችን ልጠይቅህ ነው ይሄ ልጅ 12 ቀን ካንሰሌሽን የ12 ቀን ያለው ካንሰሌሽን ፓስፖርት እና 3200 ድርሃም ከዛ 1000 ድርሃም ለብቻ 4200 ድርሃም 1000 በቃ በ9000 ድርሃም ተስማምተው 7000 ድርሃም ከፍሎ ፕሮሰስ ሊደረግለት ተስማምተው ከሙኒት ጋር አፕላይ ስታደርግለት የሌበር ካንሰሌሽን የሚባል ነገር ምንድነው ከሌበር ካንሰል መደረግ እሱ ነገር ስላልገባኝ አንተ እንድታስረዳኝ እፈልጋለሁ ስሙ በትክክል ምንድነው የገጠማቸው ገብቶካል ኦኬ ስለዚህ ልጁ ማለት ከዚህ በፊት የሌበር ቪዛ ነበረው ወይስ አፕላይ ተደርጎለት ነበረ የሊበር ቪዛ ነበረው ከዚህ በፊት ነበረክ እሱ አያውቅም አዲስ ስለሆነ የሊበር ቪዛ ነበረው ላምሮት ወይ ሙኒት መልሱልኝ የሊበሩን ቪዛ ሰውየው ሙሉ ካንሰሌሽን ከሰጠው በኋላ መልሶ አፕላይ አድርጎበት አቁሟል ሌበር ላይ አቁሟል ሳይቀጥል ኦኬ ይሄው አቡ ልናገር አቡ መጀመሪያ 12 ቀን እንደቀረኝ ቶሎ ብጀምርልኝ ኖሮ ይሄ ቶሎ ማስተካከልሽ ነበር ቀራማ ማልገባም ነበር ሰውዬው ብሎክ ማያደርገኝ ነበር መጀመሪያ እንዳልኳ ብጀምርልኝ እሷ የ3 ቀን ስራ ነው የ4 ቀን ስራ ነው እያለች ባጥቆርታች ባታመጣብኝ ኖሮ በ12 ቀን ብጀምርልኝ ድጋሚ አፕላይ ሰውዬው ካንዴ ቆይ ሰውዬው ኢንፍሉዌንት ምንድን ነው ያለው ቅድም የምትይ ብቻ የሆነ ስም አለው አይደል ሰውዬው ድጋሚ አፕላይ ወዲያው ካንሰሌሽን ሰጥቶ ወዲያው ገና አንተ ሙኒት ጋር ሳትመጣ ሰውዬው ድጋሚ አፕላይ ኦፈር ሌተር ሌላ ቦታ አውጥቶ ሌበር እንትን ብሎ ያቆመው ኦፈር ሌተር ኦኬ ቴንክ ዩ ኦፈር ሌተር ሰውዬው አውጥቶ ነበር ይሄ ደግሞ የታወቀው አፕላይ ስታረግ ነው መቼ አፕላይ ያረገች 4 ቀን ሲቀረው ነው አፕላይ ያረገች 12 ቀን ሲቀረው ብጀምርልኝ ኖሮ ከወዱ ማስተካከል ይችላል ነበር ሰውዬው ኦፈር ሌተር ስቦበት ነበር ኦኬ አሁን ገብቶኛል እሺ መቼ ነው አፕላይ ያደረግሽለት እና መቼ ነው ያወቅሽው ሰውዬው ኦፈር ሌተር እንደሳበበት ላምሪናት የነገረችኝ አፕላይ ካደረገች በኋላ ኦፈር ሌተር አውጥተን ሌበር አፕላይ ስታደርግ ምንድነው ቆየባት መለሰባት ኦኬ ስለዚህ ሰውዬው መቼ አፕላይ እንዳደረገ ማወቅ አይቻልም ከናንተ በፊት ሰውዬው ኦልድ ከፊል መቼ አፕላይ እንዳደረገበት